የክርስቶስ መዓዛ በሚል ርዕስ ጥቂት ጊዜ እንማማራለን። እስኪ በሉ ሁላችሁም አንድ ጊዜ ድገሙ። ሶስተኛ በሉ። የክርስቶስ መዓዛ በሚል ርዕስ እንማማራለን። ኃይለ ቃሉን የምናገኘው የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ እኛ የክርስቶስ መዓዛ ነን ይላል። እኛ የክርስቶስ መዓዛ ነን፣ መዓዛሁ ለክርስቶስ ነይነ። ለአንዳንዶቹ የሞት ሽታ ነን፣ ለአንዳንዶቹ ደግሞ የሕይወት ሽታ ነን ብሎ ይነገራል። እንግዲህ የክርስቶስ መዓዛው ምንድን ነው? መቼም ክርስቶስ ሽቱ አይረጭም። እንደኛ ሽቱ የሚረጭ ሆኖ የልብሱ ሽታ ማለት አይሆንም። መዓዛ ማለት የክርስቶስ ሽታ ማለት የክርስቶስ መታወቂያ ማለት ነው። ትርጉሙ እሱ ነው። የክርስቶስ መታወቂያ ማለት ነው። የልብሱ ሰው በልብሱ መዓዛ ይታወቃል። እንደምታውቁት ማንኛውም ሰው የራሱ መዓዛ አለው ወይም ጠረን አለው። የተፈጥሮም የተሰጠው የተለያየ 5000 ሰው ቢኖር 5000 አይነት የራሱ የተፈጥሮ ጠረን አለው እና ልብሱን ስናሸት ይህ የገሌ ልብስ ነው ብለን እንለየዋለን ማለት ነው። በልብሱ መዓዛ የልብሱ ባለቤት ይታወቃል። ቅዱስ ጳውሎስ እኛ የክርስቶስ መዓዛ ነን ሲል ልብስ በመዓዛው የማን እንደሆነ እንደሚታወቅ እኛም የክርስቶስ መሆናችን መታወቂያ ነን። የክርስቶስ መታወቂያው እኛ ነን። ሰዎች በልብሱ የልብሱን ባለቤት እንደሚያውቁት በእኛ ሰዎች ክርስቶስን ያውቁታል ይላል ቅዱስ ጳውሎስ ማለቱ ነው። እንደሱ በእኛ ሰዎች ክርስቶስን ያውቁታል። የክርስቶስ ቃዋሚ ምስክሮች ነን። እኛን ያየ ክርስቶስን ማየቱ ነው። እኛ ክርስቶስን እንመስላለንና ማለት ነው። ባኗኗሩ ክርስቶስን ስለሚመስል ጌታም ዘኪያክሙ ተወክፈ ኪያየ ተወክፈ ያለ እናንተን የተቀበለ እኔን ተቀበለ ያለበት ምክንያት እነሱ ፈቃዳቸውን ክደው አይምሯቸውን ለነፍሳቸው ነፍሳቸውን ለፈቃድ እግዚአብሔር አስገዝተው ክርስቶስ በእነሱ ሰውነት እስኪሳል ድረስ ልቡናቸው ሌላ እስከማያስብ ድረስ እግዚአብሔርን ስለሚመስሉ እሱም ፈጽሞ በሰውነታቸው ስላደረባቸው ነው። እና ቅዱስ ጳውሎስን ማየት ክርስቶስን ማየት ነበር። የቅዱስ ጳውሎስን ቸርነቱን ያየ ርኅራኄውን ያየ የክርስቶስን ርኅራኄ ያውቃል። የቅዱስ ጳውሎስን ጠቢብነት ያየ የክርስቶስን ጠቢብነት ያውቃል። የቅዱስ ጳውሎስን ቅድስናውን ንጽህናውን ያየ ሰው ክርስቶስን በዚያ ያውቀዋል። እና እንዲህ ያለ በልበ ሙሉነት መናገር የሚችል ሰው ፈጽሞ ራሱን የካደና እኔነት ጨርሶ የጠፋለት ሰው ነው። በገላትያ መልእክቱ ምዕራፍ 2 ቁጥር 20 ላይ ሲናገርም አንሰ ኢሃሎኩ ወበሕይወተ ክርስቶስ አሎኩ፣ አሁን እኔ የኔ ፈቃድ ተጠቃሎ አልቋል። እኔ አሁን ሙቻለሁ፣ እየኖርኩ አይደለም፣ በእኔ የሚኖረው ክርስቶስ ነው ይላል። እንደዚህ ማለት ምን ማለት ነው? እኔ ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው ማለት ቅዱስ ጳውሎስ ሙቶ ነፍሱ ወጥቶ ታስሮ ተገንዞ አይደለም። ለእኔ መኖር አቁሜያለሁ፣ እኔነት ጠፍቶልኛል፣ ራስ ወዳድነት፣ ለስጋ ማደር፣ እንዲህ ያለው ነገር አልቆ ጠፍቶልኛል ማለቱ ነው ቅዱስ ጳውሎስ። እንዲህ ያሉ ሰዎች ናቸው የክርስቶስ መዓዛ ነን የሚሉ። ክርስቶስ ሁሉን አስተካክሎ ይወድ እንደነበረ ኃጥኡን፣ ጻድቁን፣ ቀራጩን፣ አይሁዳዊን፣ አረማዊን አንድ አድርጎ እንደሚወድ ሁሉ ቅዱስ ጳውሎስ ለሁሉ የሚተጋ ነበረ። ለአይሁዳዊ እንደ አይሁዳዊነቱ ይተጋል፣ ለአረማዊ እንደ አረማዊነቱ አብሮ ይተጋል። ያልተገዘረ መስሎ ጣዖት ለሚያመልከው ጣዖት የሚያመልክ መስሎ ለጣዖቱ አብሮ እየሰገደ ከጣዖት ያወጣቸው ነበረ። አይሁዳውያንን ለነሱ ደስ እንዲላቸው እነሱ የሚበሉትን እየበላ እነሱ የሚጠብቁትን ሕግ ግዝረት እየገዘረ እነሱ እንዳይከፋቸው በድካማቸው እየገባ ያመጣቸው ነበረ። ለታመሙት እንደታመሙት እየሆነ ወደ ክርስቶስ ይመልሳቸው ነበረ። ለወንጌል ሁሉን እሆናለሁ ይል ነበር። ጌታ ለእኛ ሁሉን እንደሆነ ጌታ ከወንበዴዎች ጋር የእኛን ሥጋ ወነሳ አርአያ ገብር የባሪያን መልክ ይዞ በተገዥ አርአያ መጣ ብሎ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ላይ ሲናገር
በተገዥ ባህሪ መጣ። እኛን ለምንድን ነው ሰዎች ወደ ልዑል በእግዚአብሔር ባህሪ መድረስ አይቻላቸውም? ባህሪው ረቂቅ ስለሆነ ስለማይመረመር ወደ እግዚአብሔር ባህሪ ማንም መድረስ አይችልም ነበረ። ስለዚህ ሰዎች በዚህ ጨለማ ዓለም ውስጥ እየተደነቃቀፉ በጨለማ የሚሄድ ሰው ሳሩን፣ ቅጠሉን፣ ዛፉን እየቧጠጠ ያገኘውን እየጨበጠ እየወደቀ እየተነሳ እንደሚሄድ የዚህ ዓለም ፍጡር ሁሉ ወደ እግዚአብሔር መድረስ ቢያቅተው ለወንዙ፣ ለገደሉ፣ ለሳሩ፣ ለቅጠሉ፣ ለዛፉ፣ ለድንጋዩ እየሰገደ ሲርመሰመስ ነበረ። ያንን ወደ መለኮታዊ ጸጋ መድረስ ያቃተውን የሰው ልጅ ወደ ራሱ ለመመለስና ለመሳብ በራሱ መልክ ክርስቶስ ተገለጠ። በእኛ መልክ መጣና እሱ የእኛን መልክ ይዞ እኛን ወደ እሱ መልክ ይስበን ዘንድ በእኛ መልክ ነው የመጣው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአርአያው በአምሳሉ ሊወልድህ እሱ በአንተ አርአያ ተወለደ ይላል አረጋዊ መንፈሳዊ ሲናገር። ቅዱስ አትናቴዎስም ይሄኑ ቃል ይደግመዋል። አንተን እሱን አስመስሎ በጥምቀት ሊወልድህ እሱ ያንተን ስጋ ለብሶ መጣ ይላል። ስለዚህ እኛ በተፈጥሮ የተሰጠንን በጥንተ ፍጥረት የሰጠንን ያንን አምሳለ እግዚአብሔርነት ትተነው ነበረ። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችን በአምሳላችን እንፍጠር ብሎ የሰጠንን መልክ ትተን ምኑ ነበረ? አላዋቂዎች እንደ እንስሳት ሆነን ነበረ። ሰው መጀመሪያ በአርአያ እግዚአብሔር ነው የተፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተማር ነው። ያንን ተወና የሰው ልጅ ወደ አላዋቂነት ወረደ። ምን ይላል? አቅነ የርሶ ለዘይቀንዮሙ፣ ግዛቸው ንዳቸው ተብሎ ለተፈጠሩት ፍጥረታት ራሱን አስገዛ። ሰብእሰ እንዘ ንጉሥ ውእቱ ኢያእመረ፣ ሰው ንጉሥ ነበር አላወቀም ይላል ቅዱስ አትናቴዎስ የቅዱስ ዳዊትን ቃል ይዞ። ሰው ንጉሥ ነበር ራሱን ባሪያ ያደረገ። ሰው ክቡር ነበር ራሱን አዋረደ። እንስሳ እንደሌላቸው ልብ እንደሌላቸው እንደ እንስሳት ሆነ፣ አላዋቂ ሆነ። ከዚያ ሊያወጣው ክርስቶስ የእኛኑ ስጋ ለብሶ መጣ። ውእቱሰ ኢሃደገነ ወኢመነነነ፣ እሱ ግን እኛን እንደ ጠፉ ይቅሩ፣ ባህሪያቸው ጎስቋላ ነው፣ ምንጊዜም ፍጡር ይሄው ነው ብሎ ትቶን አልቀረም። አጽነነ ሰማያት ወረደ፣ ልዑል ባህሪውን በትትና ዝቅ አድርጎ እኛን ወዶ አፍቅሮ ኪያነ፣ እኛን ወዶ ወደዚህ ዓለም መጣና የእኛን ስጋ ለበሰ። ከእንስሳትነት ጠባያችን ለማውጣት በእንስሳ ባህሪ ተገለጠ። በእንስሳት መካከልም ተወለደ። እንደኛ እየተራበ እየተጣማ አደገ። ከዚያ በኋላ እሱ ከፍ ብሎ ተሰቀለ። ከፍ ብሎ በመሰቀል እኛን ወደሱ ይስበን ዘንድ እምከመ ተለአልኩ አነስ ኩሉ ሀቤ፣ እኛ ወርደን ስለነበረ ወደ እኛ ወርዶ መጣ። ከዚያሳ እኛን ከፍ ያደረገን ዘንድ እሱ ደግሞ ከፍ ብሎ ተሰቀለ፣ አረገ። እንግዲህ እሱን ተከትለን እሱ ከገባበት እንገባ ዘንድ ሰማይን ከፍቶ ጸጋውን አድሎ ወደ ሰማይ አድርጎ በዘባነ ኪሩብ በየማነ አብ በልልና በእሪና ጸንቶ ኖረሱ። ይህንን አደረገ። የሰማይ መንገድን ከፍቶ ጀምሮ ሰጠን። ኮነነ በኩረ ወጥንተ ለኩሉ ምግባረ ሰናይ፣ ለሁሉ ለበጎ ስራ ሁሉ እሱ አርአያ መምህር ጀማሪ በኩር ሆኖ ሁሉን ጀምሮ ሰጠን። ወደ ሰማይ ሄዳችሁ አታውቁም፣ እኔ የምሄድበትን አታውቁም፣ መንገዱን ግን ታውቃላችሁ ብሎ ነበረ። ኢታምሩ ሀበይ አሐውር፣ ወዴት እንደሚሄድ አታውቁም። ወባይቱ ፍኖቶሰ ተአምሩ፣ መንገዱን ግን ታውቁታላችሁ አለ። እኔ ወደምሄድበት ሄዳችሁ አታውቁም፣ መንገዱን ግን ታውቁታላችሁ። እኔ የምሄድበት ማለት እናንተ ወደ ሰማይ አርጋችሁ አታውቁም ነው። እናንተ ወደ ሰማይ አርጋችሁ አታውቁም። ወደ ልዕልና ነፍስ የሚያበቃችሁን ወደ መንግስተ ሰማያት የሚያደርሳችሁን ሃይማኖት፣ ንጽህና፣ ትህትና፣ ልጅነት፣ ቅድስና፣ ፍቅር ግን አሳይቻችኋለሁ። ሀገሩን አታውቁትም፣ መንገዱን ታውቃላችሁ። ወደ ሰማይ ሂዳችሁ አታውቁም፣ የሰማይ መንገድ ግን አሳይቻችኋለሁ ብሎ ሁሉን ጀምሮ እንግዲህ ምን አለ? ተማሩ እኔ ስማኔ የዋህ ወትሁት በውስተ ልቤ፣ ከኔ ተማሩ እኔ በልቤ ትሁት ነኝ፣ ከኔ ተማሩ ብሎ አርአያውን ሀደገ ለነ ማይተቦ ብሎ ቅዱስ ጴጥሮስ እንደነገረን አሰረ ፍኖቱን ለእኛ ጀምሮ ሰጠን፣ ፍለጋውን አሳየን እንድንሄድ። ክርስቶስ በእናንተ ክርስቶስ ሀመ በእንቲአክሙ፣ እናንተ ፍለጋውን ትከተሉ ዘንድ ክርስቶስ ስለ እናንተ መከራን ተቀበለ ይላል ቅዱስ ጴጥሮስ። ያን ፍለጋውን ሰጥቶን ኑ ትልውኒ ብሎ እኔን በግብርም ተከትላችሁ ኑ ብሎ ሁሉን አሳይቶን ወደ ሰማይ አረገ። ከዚያ በኋላ ቅዱሳን ሐዋርያት እሱን መስለው እነሱን ያየ ሁሉ ይሄ ሰው የክርስቶስ ነው ብሎ ያውቀው ነበረ።
ታስታውሳላችሁ። የጸሎተ ሐሙስ ዕለት ማታ ቅዱስ ጴጥሮስ በርዶት ሳለ ጌታ ተይዞ ሳለ እሱ በርዶት ከአይሁዳውያን ጋር እሳት ሲሞቅ አንዲት ሴት ሄደችና አንተ ከሱ ጋር አልነበርክም አለችው። ኧረ እኔ አልነበርኩም ሲላት አነጋገር ያሳውቅብሃል አለችው። አንተ አይደለሁም ብትልም አነጋገር ይገልጥ እንደሱ አድርገን የምትናገር ነው። አያችሁ፣ የክርስቶስ መዓዛ ነው። ቅዱስ ጴጥሮስ ሲናገር እንደ ክርስቶስ ነው፣ ሲኖሩም እንደ ክርስቶስ ሁለንተናውን አሳድሮባቸዋል። ረድኤቱን፣ ጸጋውን፣ ሀብቱን፣ መልካ ቅድስናውን በህሊናቸው ስሎባቸዋል። እንዳይናወጹ ሆነው የሱ መልኮች ሆነዋል፣ የክርስቶስ መታወቂያቸው። ጴጥሮስ ሲራራ ያየው ሰው በቃ ክርስቶስን ያየዋል፣ ያሳየዋል። በነፍስ ነው የሚያሳዩት። በቃል በመለፍለፍ ብቻ አይደለም፣ በነፍስ በመልክዓ ነፍስ እንዲያዩ ያደርጋሉ። ዝም ብሎ ትክ ብሎ ያያቸው ሁሉ እግዚአብሔርን ትክ ብሎ ያያል። ብርሃናችሁ በሰው ፊት ይብራ እንዳለ። ምክንያቱም የሚሰብኩት አኮ በሂጣነ ነገር አይደል? ቅዱስ ጳውሎስ አላ ባርእዮ መንፈስ፣ እኔ የምሰብካችሁ በቃላት ድርደራ፣ በነገር ማባበል፣ በንግግር ማሳመር አይደለም፣ ኃይለ መንፈስ ቅዱስን በመግለጥ ነው እንጂ ብሏል ቅዱስ ጳውሎስ። ስለዚህ እንደዚህ እያደረጉ ኃይለ መንፈስ ቅዱስ እየረዳቸው አይምሮን ሁሉ ለእግዚአብሔር እንማርካለን እንዳለ ቅዱስ ጳውሎስ በፍልስፍና የደነደነውን ግሪካዊ አይምሮ ማርኮ ለእግዚአብሔር እጅ እንዲሰጥ እንዲማረክ ማድረግ እንዴት ያለ ኃይል መሰላችሁ! እግዚአብሔር የሚባል ሰምቶ የማያውቅን አይምሮ ማርኮ ለእግዚአብሔር ማስማረክ። ዛፉን አምላክ ነው፣ ድንጋዩን አምላክ ነው የሚል ከሞት በኋላ ሕይወት መኖሩን ለማያውቅ ሆዱ አምላኩ ለሆነለት ውሎ አዳሩ ኑሮ ለሆነለት ሰው ያንን ሰው ማርኮ እግዚአብሔር አለ፣ ኩነኔ ገሃነም አለ፣ ጣዕመ መንግስተ ሰማያት አለ ብሎ እንዲያስብ ማድረግ እንዲሁ ይገርማቸዋል እኮ። አሁን ቅዱስ ጴጥሮስ ሮም ሂዶ መጀመሪያ ምንድነው መሰላችሁ? እናንተ የሮም ሰዎች እግዚአብሔር የሚባል አለ፣ እግዚአብሔር መምኑት፣ እግዚአብሔር ማለት አንድም ሶስት ነው፣ እንደዚህ አላለም። ዝም ብሎ ያለም እንደሆነ ታውቃላችሁ? ብፁዓን መሐረያን ያለ ከባዶ ሜዳ ገብቶ የሚራሩ ብፁዓን ናቸው አለ። መንግስት እስመሎሙን ይምህርወሙ፣ ለነሱም ርህራሄ ይደረግላቸዋል። የሚራሩ ሰዎች ርህራሄ ይደረግላቸዋል። ምንድነው አንተ እንደዚህ የምትለው አሉት። አንድ ባልና ሚስት እኮ ናቸው። አይ እናንተ ለሰው ስትራሩ እነዚህን የፈጠረ አምላክ ደግሞ ለእናንተ ይራራል አለች። ያ ፈጣሪ ማን ነው? ክርስቶስ ይባላል። በዚህች ቃል ብቻ አሁን እኛ ብዙ ቀን እየሰበክናችሁ እኮ ማትመለሱት እኛም እንደናንተ ስለሆንን ነው። በቃ የኔን የምናገር እኩል ስለሆን ማን ይመለስ? ዝም ብሎ ቃል ማቀበል ብቻ መንፈሳዊነት ስለሚያጥረድ ነው። ቅዱስ ጴጥሮስ ግን ዝም ብሎ ሄዶ ብፁዓን መሐረያን፣ ከዚያ በኋላ ሁለቱም ባልና ሚስት የእግዚአብሔር አደረጋቸው። እነሱን ማረከና ቤተ ክርስቲያን አደረገ ማለት ነው። የእነሱ ልጅ ከሱ ቀጥሎ መንበሩን የሚረከብ ቀሌምንጦስ መጣ ማለት ነው። ጳጳስ አደረገው ከሱ ቀጥሎ። በዚህች ቃል ብቻ ነው። ለምን? ኃይለ መንፈስ ቅዱስ ይከተላቸው ስለነበረ እና ጴጥሮስን ያየ ክርስቶስን ያያል፣ ጳውሎስን ያየ ክርስቶስን ያያል። በስራቸው ማለት ነው። በስራቸው እንግዲህ ተመልከቱ። የሰው መዓዛው በምኑ ይታወቃል ነው ያለው? ልብሱ የማን መሆኑ በምን ይታወቃል? በመዓዛው። እኛ የክርስቶስ ምንድን ነን? ልብሶቹ ነን። አልባሲሁሰ ለክርስቶስ መሃይምናን እሙንቱ። የክርስቶስ ልብሶቹ ሌላ አይደሉም። እነማን ናቸው? ምእመናን ናቸው። ክርስቲያኖች የክርስቶስ ልብስ ናቸው። ትዝ ይላችሁ እንደሆነ የማቴዎስ ወንጌል ምዕራፍ 21 ላይ ምንድን ነው? ሰዎች ቴምር እየቆረጡ ዘንባባ እየቆረጡ አነጠፉለት። እኩሌቶቹ ደግሞ ምን አንጠፉለት? ልብሳቸውን። አህያይቱ ላይ ምንድን ያነጠፉለት? ሐዋርያት ልብሳቸውን አነጠፉለት። ምን ማለታቸው ነው ይመስላችኋል? ክርስቶስ የምእመናን ልብስ ነው። ምእመናን ደግሞ የማን ልብስ ነው? የማን ልብስ ናቸው? የክርስቶስ ልብስ ናቸው። ክርስቶስ የምእመናን ልብሳቸው ነው። እለተጠመቅሙ ክርስቶስ ለበስክሙ ይላል ቅዱስ ጳውሎስ ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አንድ ሰው በ40 ቀን በ80 ቀን ሲጠመቅ ክርስቶስን ይለብሳል። ከዚያ ደግሞ ይሄ ክርስቶስን በ40 ቀን በ80 ቀን የለበሰ ክርስቲያን ስራ እየሰራ ሲሄድ ደግሞ ምን ያደርጋል? አብ ወልድ መንፈስ ቅዱስ መጥተው በልቡናው ያድሩበታል። እንደገና ይሄ ሰው መልሶ የማን ልብስ ይሆናል? የክርስቶስ ይሆናል ማለት ነው። እመቦ ዘዐቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የጠበቀ ሰው ካለ እኔ መጥቼ አድርበታለሁ ማለት እኔ ለብሰዋለሁ አለ። ክርስቶስ የክርስቲያን ልብስ ነው።
ክርስቲያኖች የክርስቶስ ልብሶቹ ናቸው ማለት ነው። ዘሰማይ ወምድር ዘእያገምሮ ልብሰ ዘእቁ በንጽህ ይከውን ማኅደሮ ለእግዚአብሔር። አረጋዊ መንፈሳዊ እንዲህ ይላል፣ ሰማይና ምድር የማይወስኑትን አምላክ በንጽህና የተጠበቀ ልብ ግን ማደሪያ ልብስ ይሆነዋል። ከዚያ በኋላ ይሄ ሰው በክርስቶስ ብርሃን ሲያድርበት ተመልከቱ፣ ፈቃደ ስጋው ለፈቃደ ነፍሱ፣ ፈቃደ ነፍሱ ለፈቃደ እግዚአብሔር መገዛት ሲጀምር እግዚአብሔር በሱ ያድራል። አሁን ልብ በሉ፣ የስጋው ፈቃድ ተራግፎ ስለጠፋለት ወልቆ ስለወደቀለት ፈቲው እንስሳዊት እንዳልተፈጠረ ንቅልቅል ብላ ስትጠፋለት ይሄ ሰው እንዳልዛገ መስታወት፣ ጉድፍ እንዳልዛገ መስታወት እግዚአብሔርን ቁልጭ አድርጎ የሚያሳይ ሰውነት ይኖረዋል ማለት ነው። ይህን ሰው ማየት እግዚአብሔርን ማየት ነው። እንዲህ ያለን ሰው ማየት የእግዚአብሔር ብርሃን በዚህ ሰው መገለጥ ይጀምራል። በንግግሩ ይገለጻል፣ በእጁ ይገለጣል፣ በአኗኗሩ ይገለጣል፣ በምክሩ ይገለጣል፣ በትሕትናው ይገለጣል፣ በፍቅሩ ይገለጣል፣ በስጋው ይገለጣል፣ መጨረሻ ላይ በጨርቁ ጭምር ይገለጣል። ልብሱ አጋንንትን የሚያቃጥል ድውይ የሚፈውስ ይችላል፣ ሞት የሚፈራው ይላል። ማን እንዳደረገው? የቅዱስ ጳውሎስ ልብስ ሙት እንዳስነሳ፣ የቅዱስ ጳውሎስ ልብስ ሙት እንዳስነሳ፣ የቅዱስ ጴጥሮስ ጥላው ተመልከቱ። ከዛ በኋላ ይሄንን ሰው በዚህ ሰው ላይ ከዚህ በኋላ የሚታየው ማን ነው? እግዚአብሔር መድኃኔ ዓለም ክርስቶስ ነው የሚታየው። ይሄንን ሰው አጋንንት ሲያዩት ይፈሩታል። ይሄንን ሰው ሰዎች ሲያዩት ያከብሩታል፣ ይሳባሉ። እንደ አባ ጊዮርጊስ ስለዚህ እኮ ነው ምንድነው ይሄ ፍቅርኪ ሰምፔር ብሎ ምንድነው የሚለው? ለዘይርህቆ ይስህቦ መንገላ አሚን ያቀርቦ ከማኪ አልቦ ምክንያተ ድኅን ዘተውህቦ። ፍቅርሽ ሰምፔር ነው፣ የራቀን ምን ይላል ነው የሚለው? ያቀርባል። ሩቅ የሆነውን ሰው ይስበዋል፣ ስቦ ደግሞ ወደ ሃይማኖት ያቀርበዋል። እንዳንቺ ያለ የድህነት ምክንያት የለም። ሰምፔር የሚባለው ዕንቁ እንደ ማግኔት ብረቱን ሁሉ እንደሚስበው ድንግል ማርያም ያንቺ ፍቅር ሰምፔር ነው፣ ማግኔት ነው፣ ዕንቁ ነው፣ እየሳበ ወደ ሃይማኖት ያቀርባል ይላል። ዝም ብለው ሲታዩ አይቶ ብቻ ወደ ሃይማኖት ይሳባል። የእነዚህ ሰዎች ፍቅራቸው ተንኮል የሌለበት፣ ሽንገላ የሌለበት፣ እንክርዳድ የሌለበት ንጹሕ የፍቅር ውሃ ከእንዲህ ያለ ሰው ይቀዳል። እንደ ድንግል ማርያም እሷን የመሰሉ ቅዱሳን ሁሉ ሰውን ወደ እግዚአብሔር ይስባሉ። ያያቸው ሁሉ ይወዳቸዋል። ፍቅራቸው ሳሩን ቅጠሉን ሁሉ ያስከትላል። አባ መቃርስ እኮ የአንድ ሰው ኃጢአት ሰውሮ ሲሄድ ምንድን ነው ያሉት? ሰዎች ሁሉ የአንድን ሰው ኃጢአት ለማጋለጥ የአንድ ገዳም መነኮሳት በሙሉ የአንድን መነኩሴ ኃጢአት ለማጋለጥ ግው 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 ሲል የሆነ ነገር ሰርቆ ነው። ስርቆቱ ይቅርባችሁ ለጊዜው። የሆነ ነገር ሰርቆ አሁን እጅ ተፍንጭ ይያዛል ብለው መነኮሳት ሁሉ ሲሄዱ ቅዱስ መቃርስ ግን ከሰረቀው ነገር ላይ ሂዶ ተቀመጠበት። ያ ሰውዬ ሰርቆ የሰረቀውን ነገር ገበታ ደፍቶበታል። ከተደፋው ገበታ ላይ ማን ተቀመጠበት? አባ መቃርስ። ውሸታም ሁሉ የት አለ አላቸው። ሂዶ ተቀምጦ ነው። ከዚያ በኋላ ሰዎቹ ሂደው ከሆነ ልጄ እግዚአብሔር ሳይገልጥብህ አንተ ራስህን አጋልጥ አለው። እንዲህ አድርጌያለሁ ብሎ ሲናዘዝለት ከዚያ በኋላ ንስሐውን ሰጥቶት ሲወጣ እንጨቱና ድንጋዩ ሁሉ እየተከተለ መቃርስ ኮነ ከመ አምላኩ፣ መቃርስ ክርስቶስን መሰለ። ክርስቶስ ከባት ያበሳ ገመና ሸፋኝ እንደሆነ መቃርስም ክርስቶስን መሰለ እያሉ እንጨቶቹ ሁሉ አጨበጨቡለት ይላል። ክርስቶስን ለሚመስል ሰው ዛፉ ቅጠሉ ሁሉ በእንደዚህ ያለ ሰው ይሳባል። ወንዙ ሁሉ ይሳባል። ሳር ቅጠሉ ሁሉ ይሳባል። የእግዚአብሔር ሰው እንኳን ከሰው ጋር ከተፈጥሮ ጋር ተስማምቶ ይኖራል። የእግዚአብሔር ሰው እንደዚያ ነው። ፍጥረታት ያውቁታል። ታውቃላችሁ አይደል? አዳም እኮ የእግዚአብሔር ሳለ እንስሳት አራዊት ሁሉ በፍቅሩ ይስባቸው ነበር። እየሄዱ ደህና ነህ አዳም ይሉት ነበር። እንዲህ ከርማል ንጉሳችን ይሉት ነበር። ኋላ ስንጣላ እኮ ነው ይሄ አይጥ ሌላው ቀርቶ እርስ በርሳቸው ሁሉ የተጣሉ። ከዚያ ወዲህ በእንስሳት መካከል እንኳን ጠብ የለም። አዳም እንዲህ እስኪሆን ድረስ ማለት ነው። አንበሳ ሰውን አይነጥቅም፣ ማንንም አይነጥቅም። እግዚአብሔር በሰጣቸው ሀብት ነበረ። ሙቶ እንኳን አውሬ የበለው ወደቃ እንኳን አይገኝም ነበር። አውሬ የበላው አጥንት ጅራት አይገኝም ነበር በዱር አዳም ከእግዚአብሔር ጋር እስከሚጣላ ድረስ። ለዚህ እኮ ነው አቡነ ገብረ መንፈስ ቅዱስ በአንበሳ ሄዱ በነምር ሄዱ፣ አቡነ ሳሙኤል በአንበሳ ሄዱ በነምር ሄዱ የሚባለው ሰው የእግዚአብሔር እየሆነ ሲሄድ እንስሳት አራዊት ተፈጥሮ ሁሉ ያከብረዋል። እግዚአብሔርን የሚያከብር ሰው ዝናቡ ሁሉ ያከብረዋል። እግዚአብሔርን የማያከብር ሰው ደግሞ ቤተሰቦቹ የማያከብሩት።
እግዚአብሔርን ማክበር እንደዚሁና እኛ የክርስቶስ መታወቂያው ነን ያለ ቅዱስ ጳውሎስ ነው። እንግዲህ ይህንን ያልኳችሁ ሰው በስራው የክርስቶስ መታወቂያ ይሆናል። እኛ አሁን ክርስቲያኖች ነን። እስቲ ክርስቲያኖች ነን በሉ። ክርስቲያኖች መሆናችን የሚታወቀው በምንድን ነው? ንገሩኝ እንጂ የንጉሥ ወታደሮች የማን መታወቂያ ናቸው? አቤት የንጉሥ አይደለም እንዴ? የንጉሥ መታወቂያ ናቸው። አስቀድመው የንጉሱ የክቡር ዘበኞች ከመጡ ማን እየመጣ ነው ማለት ነው? ንጉሱ መጣ ማለት። እኛ የማን መታወቂያ ነን? የእግዚአብሔር የክርስቶስ መታወቂያ ነን ማለት። እንደዚህ አስባችሁ ታውቃላችሁ? እንረሳዋለን ደግሞ መልሶ። ድሮ አሁን የክቡር ዘበኛ የሚባል አለ። የዛሬ ምን እንደሚባል እኔ አላውቅም። በታሪክ ስላነበብኩ የአፄ ኃይለ ሥላሴ አሁን ክቡር ዘበኛ የሚባሉ አሉ። እነሱ ከተንቀሳቀሱ ያው ጃንሆይ መጥተዋል ማለት ነው። መታወቂያ ናቸው እነሱ ማለት ነው። ደግሞ የዛሬ ደግሞ ዘመን መጠሪያ ይኖረዋል። እኔ ስላላነበብኩ ነው፣ እናንተ ታውቁት ይሆናል። ስለዚህ የንጉሱ የክቡር ዘበኞች ሲመጡ ንጉስ መጣ እንደሚባለው ሁሉ ክርስቲያኖች በታዩበት ክርስቶስ መታየት አለበት ማለት ነው። የእግዚአብሔር ቤተሰቦች ግርግሩን ትተነው እግዚአብሔር እንዲህ እንድንሆን ያብቃል። እግዚአብሔር ከኛ የሚፈልገው እንደዚህ ነው። እኛ በታየንበት ክርስቶስ እንዲታይ ነው፣ እንድናሳይ ነው። ይሄ ነው ያቃተን ሁላችንም፣ እኔም እናንተም ያቃተን ይሄንን ነው። የቅዱሳን ጸሎት ይርዳል።